እሺ እድሉን ስላገኘው የዚህ እድል ባለቤት ያደረገኝ አምላኬን አመሰግናለሁ። ሁላችሁም የሃይማኖት አባቶች፣ አባገዳዎች፣ አድስቲዎች እንዲሁም ፕሮግራሙን ያዘጋጃችሁና ታዘጋ ያደረጋችሁልን እንኳን መጣችሁ ለማለት ለማመስገን እወዳለሁ። ለወርቅ ቢራራ ባላለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያቴ መካነ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን ስብከተ ወንጌል ክፍል ላይ ስለዚህ ሁሉም ተብለዋል። ያልተባሉት ብቻ ባጭሩ ለማስቀመጥ ያክል ሰው በራሱ የልገሳ ውጤት ነው። ሰው በራሱ የልገሳ ውጤት ነው። ከአባትና ከእናት 23 ተዋቅቶ ከእናት ደም አባት ደም ሰው ሆኖ የሚቆመው በልገሳ ነው። እዚህ ሰው ለሰው በልገሳ የመጣ አካል አይለግስም ይልቅ አይኖራት የኢትዮጵያ ቤተክርስቲያን እንደውም ቅዱስ ጳውሎስ ይላል ምት በቃ ዘእነሳይከ ቃልከው በለከ ይሄ ወደ አማርኛ ሲመልሰው ማለት ነው። ከሰው ያልተቀበልከው ከሌላ ያገኘው ካንተ ይዘው የመጣው ምንድነው? ሰው የራሱ የሆነ ይዞት የወረደው ከሰማይ የወረደው የከበሬታ ወጣው ነገር የለውም። ከእናትና ከአባት በልገሳ መልክ መጣ። በዚያ በኩል ይቀጥላል ወደ ጠቅላላው ክርስትና ስንወስደው ደግሞ ክርስቲያን አጠቃላይ እንደገና ሕያው ሆኖ መቀጠል የቻለው ራሱ በተለገሰለት የደም ዋጋ ቅድም አባት ይለውታል የደም ዋጋ ተከፍሎለት ነው የቆመው። እንደውም ያለ ደም አይነሳም ወይም ደግሞ ሰው ወደ ቀደመ ክብሩ ወደ ቀደመ ትልቅነቱ መመለስ አይችልም ብላ ኢትዮጵያ ክርስቲያን ታስተምራለች። የዘላለም ንጉስ የሰላም አለቃ የዘላለም አባት እዚህ ነው ኢየሱስ ክርስቶስ ደሙን ሰርቶ ከደም አልፎ ከደም ዶክተር ብለውናል። ሕይወቱን እስከ መስጠት ድረስ ስለወደደን ነው ይሄንን ማግኘት የቻልነው። በዚህ ደም ምክንያት ከሞት ወደ ሕይወት ከሲኦል ወደ ገነት ከጨለማ ወደሚደነቅ ብርሃን ተሻግረናል። ስለዚህ ይህንን የሚያውቅ ክርስቲያን በሱ በጣም ትንሽ በሆነች ደም ያው በማይጎዳው በሚባክን ደም ሰው መቆየት የሚችል ከሆነ ማንም የዚህ ተቋሚ ወይም ደግሞ ይሄ አስፈልግም የሚል አይኖርም። የገነት በር የተከፈተው በዚህ ደም ነው። ምናልባት የሉቃስ ወንጌል ምዕራፍ 23 ታስታውሱ ከሆነ የገነት በር የተከፈተው አዳም ሊያገለግለው በተፈጠረ መልአክ ተመልሶ ከገነት እንዲወጣ የተደረገው በዚያ መልአክ ነው። ተመልሶ ግን በፈያታዊ ዜማን አማካኝነት የገነትን በር የከፈትንበት ቁልፋችን ያ በነፃ የተሰጠን እንዲሁ ያለ ዋጋ የተሰጠን ደም ነው። ያ ማለት ግን የፍጡርና የፈጣሪ ደም እኩል አድርጌ ፓራሌል እያስኬድኩ ኤግዛምፕል አድርጌ ወሰድኩት። ኤግዛምፕል ምሳሌ ሲወሰድ ብዙ ጊዜ በእኛ አገላለጽ ዘያጽጽና ዘያቢብ ይባላል። ወይም ዘአለ እኩል ይሆናል የሚበልጣል የሚያንስ ምሳሌ አለ። ኤግዛምፕል በሚገባ ልክ ለማብራራት ነው። ሌላው ምናልባት ቅድም ዶክተር ያሳቁን አንድ ነገር አለ። ስንነሳ እንዳንቸገር አካላችን መለገስ የለብንም የሚል ነገር አለ። ይጠቅመናል ብለን ካሰብን ያኔ የሚቀር ማቴሪያል አይኖርም። የኛ የሆነ ማይከተልን ፎቅና መኪና ብቻ ነው እንጂ ለኛ የሚሆነው በሙሉ ይዘነው ነው የምንሄድ። እዚህ ወፍራሞች ካላችሁ የለም ከኔ ጋር እኩል ናቸው። ረጃጅሞች ካላችሁ ከኔ ጋር እኩል ነን። ስንቆም ያኔ ረጅም አጭር ቀይ ጥቁር ብሎ ነገር የለም። እዚህ አባቴ የእስልምና እምነት ተከታዩ የማቴዎስ ወንጌል ነው ቅድም ሲያብራሩት የነበረው ተረጋላላችሁ ተጠምቻለ ተጣጣችሁ ወዘተር ነው። ስለዚህ እነሱም ሐዲሱ የናም በሐዲስ ኪዳን ወንጌል ነው ማለት ነው። ሌላው ደም በመከራ ጊዜና ደም በደስታ ጊዜ ይለያል። ደም ለረሃብ ለችግርና ደም ለጥጋብ ይለያል። ደም ጥሬስ ጋር ወላት ይሻለው ለምሳሌ በጣሪያ ነው ለራብ ጊዜ ነው አይደል? ለመቆየት ሲባል ምንም ይባላል። ለጥጋብ ጊዜ ግን ደም አይባላም በእኛ ነው። ስለዚህ ደም አትብሉ ብሏልና ደም አትለግስ እንዴ ምናምን ይሄ ህይወት ለማቆየት ነው። ያኛው ጠግቦ ለመቀናጣት ነው። ስለዚህ እነዚህ ምክረ መንገድ ሊታሰብባቸው ይገባል ማለት ነው። አመሰግናለሁ።